ትሁቴ ብሎ ጠርቶ እንዴ ልጅቷን ገደልኳት መሰለኝ ሲል ነፍሷ አለች እኮ ሐኪም ቤት እንውሰዳት ብላ ሐኪም ቤት ወስደዋት እንግዲህ ድናለች ማለት ነው። አባባ እንግዲህ እንዴት ነው እንደዚህ የምታደርገው? የሰው ነገር አጥፍቼ ነበረ ብሎ አባባ ላይ ሲያመር ዳኒ ካሌብ ከዛ በኋላ እንግዲህ ዳኒ እንግዲህ ካሌብ እንደዛ በማለት በስተርጅና እንደዛ ብለህ እኔ እንዴት ታማርብኛለህ ብሎ የካሌብ አባትም ተቆጥቶታል ማለት ነው። በቤቴ ማረፍ አልቻልኩም እናንተን እንትን ብዬ እናንተ እስከምትመጡ ድረስ እኔ ሰላም አላገኝም ከቤቱ ውጡልኝ በማለት መልሱን ተናግሯል ማለት ነው። እንዲሁም ደግሞ 450,000 ብር የሰጠችው ሰው ስምህን ንገረኝ ስትለው ከተማመን ስሜ ምንም አያደርግልሽም ብሏታል። ይሄን ነገር ያደርገዋል ብላችሁ ታስባላችሁ ወይስ አያደርገውም ብላችሁ ነው የምታስቡት? እንግዲህ እኔ አላቅም ማለት ነው። አሁን ቲና አባባን ለማሳገት ነው ጥረቷ ከካሌብ ላይ ወርዳ አባትየው ጋ ነው ትኩረት እያደረገች ያለችው እሱን ለማሳገት እንግዲህ መጀመሪያ ላይ ያላደረገችው ነገር የለም አልጨበጥ ብሏት ነው እንግዲህ አሁን ደግሞ ባላሰበችው ነገር ውጥረት ውስጥ ገብታለች። ብሩንም እንግዲህ ወስደዋል ማለት ነው። ስራ ሳይጀምር እንዴት ነው ብር የምትሰጠው? ሲጀመር ያድርገው አያድርገው የምናውቀው ነገር የለም ማለት ነው። አባባ እንግዲህ አምሽቶ እንደሚገባ ተናግሯል ማለት ነው። ከአሁን በኋላ አትጨነቁ እናንተ ከቤቴ እስከምትወጡልኝ ድረስ አምሽቼ ነው የምገባው ስልካችሁንም አላነሳም ብሎ ተናግሯል ማለት ነው። እሱም ምንድነው በጣም ተጨንቀው ቲናን ትሁትና እንዲሁም ካሌብ ተጨንቀው ስልክ ማያነሳ ተጨንቀው በነበረበት ሰዓት በር ከፍቶ ገባና በሰላም ነው? አዎ ሰላም ነው። ከአሁን በኋላ አርፍጄ ነው የምገባው አለ ማለት ነው። በቃ እሺ ለማንኛውም ምግብ ይዤ ልምጣ አባባ ስትለው እሱ ደግሞ ምግብ አልፈልግም በልቻለሁኝ ሄጄ ማረፍ አለብኝ አላት ማለት ነው። ከዛ በኋላ እንግዲህ ምን ማድረግ አለብኝ ትሁቴ ብሎ ካሌብ ሲጠይቃት በቃ እሺ አሁን ትንሽ ጠጥቷል መሰለኝ እረፍት ያድርግና ነገ ታናግረዋለህ አለችው ማለት ነው። እንግዲህ አባባ በንዴት ጠጥቶ መግባት ጀምሯል። ከአሁን በኋላም የማረፍድ ይሆናል አትፈልጉኝ እያለ ነበረ። በጣም ይገርማል። ከአሁን በኋላ እንግዲህ አትፈልጉኝ ብሏል። ከአሁን ይገባል እያሉ እነሱም እየጠበቁት እንግዲህ ይሄ አጋች የተባለው ሰው የቲና ተባባሪ የሆነ ነገር እንዳያደርገው ፈርቻለሁ ማለት ነው። አንደኛም ደግሞ ማነው ዳኒ ንገሪኝ ቢያንስ እንኳን ጨምጨምታውን ንገሪኝ ቢላትም አልነግርህም ምክንያቱም ለማንም ሰው እንዳልናገር አስገድዶኛል ሳላስበው የሆነ ውጥረት ውስጥ ገብቻለሁኝ ስለዚህ ላንተ ከተናገርኩኝ ለሁለታችንም አደጋ ላይ ነው ስለዚህ ትንሽ ጊዜ ጠብቀኝ የሚል ቃላት ነበር የተናገረችው። እንዲሁም ቪዲዮን እንዳስገባሁላችሁ ይህን ሰውዬ ለማግኘት ስትሄድ ማንም ሰው እንዳያቅባት በሌሊት ተነስታ ብሩን ይዛ ብሩን ግን ከየት ነው የምታመጣው? ብሩን ከየት ነው የምታመጣው እንዴ? 4 ሚሊዮን ብር በጠየቀችው በሱ ብር ነው መሰለኛ አስገብቶላታል። በሱ ብር ይሆናል አለ ኩለሃለን ግራ ስለገባኝ ነው ማለት ነው። ብር የለኝም ብላ ስታለቃቅስ ስለዚህ ከየት አመጣሽ ብዬ ነው። አለኩልሃለን ሰው እንዳያገኛት በሌሊት ተነስታ አልጋው ላይ ፍራሽ አድርጋ ኧረ ምን አይነት ተንኮል ነው ግን ከየት ነው የሚመጣላት ይሄ ተንኮል? እና አልጋው ላይ ፍራሹን አስተካክላ ልክ እንደ ሰው አድርጋ አስተኝታው ማለት ነው። ትሁቴ እንግዲህ እውነትም የታመመችና በቃ በጣም ያመመች መስሏት ውሽማ ታማለች መሰለኝ አልተሻላትም ስትለው ተያት ባክሽ አላት ማለት ነው ዳኒ። ከዛ በኋላ ዳኒ እንደዛ ሲላት ከዛ እሱም ቀስ ብሎ ሽኩክ ብሎ እሷ ወደ ኩሽና ስትሄድ እሱ ወደ መኝታ ክላስ ይገባና አንቺ ዛሬ አመረሹ እንዴ መተኛቱን አትነሽም እንዴ እያላት መልስ አልሰጠችውም። ከዛ በኋላ ብርድ ልብሱን ወይንም አልጋ ልብሱን ክፍት ሲያደርገው በውስጡ ያለው ቲና ሳትሆን ትራስ ነው ማለት ነው። ከዛ በኋላ ቲና ወይ ምንድነው እንዴ ብሎ ደነገጠና ከዛ እሱን ሰምታ ይመስለኛል ትሁቴ ስመጣ ታያት በቃ ምንድነው ሰላም አይደለም ስትል አይ ሰላም ነው በቃ እስካሁን አልተነሳችም ታያት በቃ
እንዳንረብሻት እንውጣ አለና ሲወጡ ምን ሆኖ ነው እንዴ አለችና እሱም ተከትላ ወጣች ማለት ነው። ጉዷ መቼ ያየች። ከዛ በኋላ እሱ ከቤት ወጣና የት እንደሄደች እያፈላለጋት ይመስለኛል። አስባልት ላይ ቀጥ ብላ ቶሎ ቶሎ ሰው ሳያገኛት ልትገባ በምትመጣበት ሰዓት እሱ ደግሞ ሲያ ስታገኘው ቅርፍርፍ አለችና ሲያንቀለቅለኝ ወክል አድርግ ብዬ ጭንቅላቴን አመመኝ አዞረኝ አለች ማለት ነው። ተልፈሰፈሰች። ከዛ በኋላ ና በቃ ወደ ቤት እንግባ፣ የት ሄደሽ ነበር ሲላት የትም አልሄድኩም፣ እንግዲህ የደበቅሽኝ ነገር እንዳለ አውቄያለሁ። ምንም አልደበቅኩም አልኩ አይደል እንዴ? በሌላ ሰው በስልክሽ እኮ ሌላ ሰው ቁጥር አግኝቻለሁ ሲል እንዴት ነው የሰው ቁጥር ላይ ፎከስ የምታደርገው? ስልኬን አስለን ለምን ነካ ብላ ጮኸችበት ማለት ነው። እንደዚህ መደባበቅ ጀመርን እንዴ ቢላትም መደባበቅ አይደለም፣ ነገር ግን በቃ ጊዜው ሲደርስ እነግርሃለሁኝ አለችው ማለት ነው። የሆነ ነገር እንዳሰበች እሱ ራሱ ጠርጥሯል። ከዛ እንደዛ ስትለው በስተመጨረሻም እንግዲህ ትሁቴ ምግብ ሰርታ ወጥ ሰርታ እንጀራ ሰርታ ለማን ነው ስትል ለውሽማክ ነው፣ በጣም አሟታል መሰለኝ፣ በዛ ላይ መድኃኒት እየወሰደች ነው ብላ እንጀራ በሽሮ አድርጋ እንድሰጠው ሰጠችውና ወሰደ ማለት ነው። እንዴ እንደዚህማ የምትወጃት አይመስለኝም ነበረ፣ መውደድ አይደለም መድኃኒት ስለምትወድ ነው፣ እዚህ ሞታብን በረሃብ ሞታብን ሰበብ እንዳትሆንብን ነው አላት ማለት ነው አለችው። ከዛ ምግቡን ሰጠችውና በይ እንግዲህ ቱቴ ናት የላከችልሽ መድኃኒት ስለምትወጂ አሳዝነሻት ነው አላት ማለት ነው። ከዛ በኋላ እንግዲህ የዳኒን የካሌብን ልብስ ጥፍጥፍ ስታደርግ ይቅርታ ትሁት ስትላት ይቅርታ ችግር የለውም አሞሻል ተኝ ያለቻት ማለት ነው። እረፍት አርጊ ስትላት እረፍት አረኩኝ እኮ ስትል ከዛ በኋላ አይ አትና ብዙ ማታውሪበት እንድልሽ ለማለት ፈልጌ ነው አለቻት ማለት ነው። እና እሺ በቃ እንደዛ ከሆነ እሺ አለቻትና ትሁቴ እንዳያችሁት በቃ እሺ አለቻት። ጥፍጥፍ አድርጋ ወደ ቤት አስገባችው ማለት ነው። ልብሱን አጣጥፋ ወስዳ አስገባች ቁም ሳጥን ላይ። ከዛ በኋላ እንግዲህ አባባ አልመጣም ማለት ነው። እንግዲህ በጣም ነው የሚያሳዝነው በዚህ ነገር ላይ በጣም ያሳዝናል። ዳኒ አሁንም እንደተጨነቀ ነው ማለት ነው። በየቱ እንደሚገባ አናቅም። ትሁቴም እንደዛው ነው። በቃ ከዚህ ቤት ውጣ፣ እስካሁንም አለክ እንዴ? ምን እያደረክ ነው? ተው በቃ ስትለው ቤት እየፈለኩ ነው። አሁን የምር ቤት እየፈለክ ነው ስትለው አዎ እኔ እንግዲህ አይመስለኝም ስትል እንግዲህ ጀመረሽ ብሏታል ማለት ነው። ቲናም እንዳያችሁት ነገሩን ሁሉ ድብቅ አድርጋበት የራሷን የሆነ ምርጫ እያመቻቸች ነው። ብሩን ራሱ 4 ሚሊዮን ብር እንዳስገባላት አላወቀም ማለት ነው። ግን ባልተቤትየው እንደዛ ነው ያለው። 400,000 ብር አስገብቶላታል። እንግዲህ ይሄን ራሱ ዳኒ አያውቅም ማለት ነው። ጥባጥቤ እየተጫወተችበት ነው። እሱ ግን አልገባሁም ማለት ነው። እናንተም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። በጣም መልካም እና ጥሩ እንዲሁም ደግሞ ትምህርት አዘል የሚሆን ድራማ ነው። ገብታችሁ ብትማሩበት አላችሁ፣ ገብታችሁ ተመልከቱት ማለት ነው። ወዳችሁ ፈቅዳችሁ እኔንም ስለምታበረታቱኝ አመሰግናለሁ። መልካም ቆይታ። ባይ ባይ።